ሰላም ሰላም እንደምን አላችሁ? የዘጠነኛ ክፍል ሂስትሪ ዩኒት 8 ላይ እንገኛለን። ዩኒት 8 ፓርት 3 ማለት ነው። ቶፒካችንም የሚሆነው እንግዲህ ኩሽቲክ ስቴትስ ኤንድ ፒፕልስ አንደር ሴራዎማ ሲስተም የሚል ነገር ይኖረናል ማለት ነው። ከዚህ ቀደም እንግዲህ ፓርት 1 እና ፓርት 2 ላይ የተመማር ነው ስለ ኦሞቲክ ስቴት ኤንድ ፒፕል አንደር ዘ ካኦ ካቲ ሲስተም ነበረ። እንግዲህ የሚናገሩት ኦሞቲክ ላንጉጅ ነበረ። ሲስተማቸው ደግሞ ካኦካቲ የሚባል ካኦካቲ ማለት የንጉሱ የማዕረግ ስም ነው። እዚህ ጋም ሴራዎማ የሚለው እንግዲህ ወማ ብለን የምንጠራው የኪንጉ ታይትል ነው ማለት ነው። ስለዚህ በዛ ሲስተም ውስጥ ያሉ ደቡባዊ ስቴቶችን የምናይበት ክፍል ነው የሚሆነው። Since the mid-16th century, several states emerged by the people who belongs to the Highland East Cushitic language እንግዲህ ከ16ኛው መቶ ክፍለ ዘመን አጋማሽ ጀምሮ ደቡብ ውስጥ የሚገኙ በርካታ ስቴቶች መርጅ አድርገው ነበረ። እነዚህ መርጅ ያደረጉ ስቴቶችም የተሰሩት ወይም የተገነቡት በሃይላንድ ኢስት ኩሽቲክ ላንጉጅ ተናጋሪ ህዝቦች ነው። ኦኬ የኩሽ ቋንቋ ተናጋሪ በሆኑ ህዝቦች የተመሰረቱ በርካታ ሰቨራል ስቴቶች ነበሩ በ16ኛው መቶ ክፍለ ዘመን አጋማሽ። ከነዚህ ስቴቶችን መካከል እንደ ሀዲያ፣ ከምባታ፣ ሲዳማ፣ ጠምባሮ፣ ካቤና፣ ሀላባ፣ ጌዲዮ፣ ኮንሶ፣ ቡርጂ የሚባሉት እንግዲህ የኩሽቲክ ቋንቋ ተናጋሪ የሆኑ ስፔሻሊ ሃይላንድ ኢስት ኩሽቲክ የሚባል የቋንቋ ዘርፍ ውስጥ የሚመደቡ ህዝቦች የመሰረቷቸው የጥንት ስቴቶች ነበሩ ማለት ነው። Due to the relative freedom from the dominations of the three forces, the Christian kingdom, the Sultanates of Adal, and the Oromo population movement, they all developed largely similar traditional political structure. እንግዲህ እነዚህ ስቴቶች ላይ የጠቀስናቸው የኩሽ ቋንቋ ተናጋሪ ስቴቶች ከሶስቱ ፎርሶች ኦኬ ነፃ ስለሆኑ ወይም ደግሞ ሪላቲቭ የሆነ ፍሪደም ስለነበራቸው ሶስቱ ስቴቶች የምንላቸው የክርስቲያን ኪንግደም ወይም ደግሞ ዋና የሀገሪቱ መሪ ማለት ነው፣ ሱልጣኔት ኦፍ አዳል ወይም ደግሞ ዘ ሙስሊም ሱልጣኔት በኢስተርን በኩል ያለው ማለት ነው፣ እንዲሁም ደግሞ የኦሮሞ ፖፑሌሽን ሙቭመንት ወይም ደግሞ የኦሮሞ ህዝብ እንቅስቃሴ ከባድ ኢንፍሉዌንስ የሚፈጥሩ ሶስቱ ፎርሶች ነበሩ እና ከነዚህ ፎርሶች ነፃ ስለሆኑ ተመሳሳይና ትልቅ ትራዲሽናል ፖለቲካል ስትራክቸርን ገንብተው ዴቨሎፕ አድርገው አሳድገው ነበረ ማለት ነው። ፎር ኤግዛምፕል Webs of relation has traditionally been ruled by Sera among those peoples. Sera የሚባል ትራዲሽን አለ ጋይስ። ሴራ የሚባል ትራዲሽን አለ። ይህ ሴራ ትራዲሽን እንግዲህ ምንድነው ይለዋል? ሴራ ትራዲሽን is a set of local cultural norms regulating the communal social structure. እንግዲህ ያ ማህበረሰብ ወይም ሴራ ትራዲሽን ያለበት ማህበረሰብ የሚተዳደርበት ማህበራዊ ባህላዊ ኖርም ነው ወይም ደግሞ እሴት ነው ማለት ነው። ስለዚህ ሴራ ብለን የምንጠራው እዚህ አካባቢ ያሉ ህዝቦች የሚተዳደሩበት አንሪትን የሆነ ህግ ነው ይለዋል። It may be seen as an unwritten law. It is not a codified body of rules but several sets of norms. እንግዲህ ኮድ የተደረገ የተመዘገበ የተጻፈ ህግ አይደለም፣ ግን ምን የሚሉበት የሚተዳደሩበት ኖርም ወይም እሴት ነው ማለት ነው። ላይክ ለምሳሌ አሁን እኛ እንደ አጠቃላይ እንደ ኢትዮጵያ እንግዲህ ታላላቅ ሰዎችን ማክበር አይደለ፣ ኢልደሮችን ማክበር፣ መታዘዝ ምናምን የሚሉ ነገሮች አሉ። እነዚህ የተጻፉ ህጎች አይደሉም፣ አንሪትን የሆኑ ሎዎች ናቸው የምንተዳደርባቸው ማለት ነው። ለምሳሌ ትልቅ ሰው ሲመጣ ከመቀመጫ ተነስቶ ኦኬ ምን ማድረግ ወንበር ለቆ እንዲቀመጥ ማድረግ እንደዚህ አይነት ህግ አልተጻፈም፣ ግን እንጠቀምበታለን። ሴራ የሚባለውም ልክ እንደዚህ አይነት ህጎችን የያዘ ኖርም ነው ማለት ነው። Hence during the execution of ሴራ reference cannot be made to specific articles. እንግዲህ ሴራ ሲተገበር ወይም ይሄ ህጉ ኖርሙ ሲተገበር ሪፍራንስ የሚሆን ስፔሲፊክ የሆነ አርቲክል አይጠቀስም። ላይክ ለምሳሌ የተጻፈ ቢሆን በህገ መንግስቱ አማካኝነት አንቀጽ ይሄን ያህል ንዑስ አንቀጽ ይሄ እንደዚህ አይነት ህግ አለ፣ በዚህ መሰረት እንደዚህ ሆኗል ልንል እንችላለን። በዚህ በሴራ ግን የተጻፈ ነገር ስለሌለ እንዲሁ ነው የሚተዳደሩበት ማለት ነው። The entire implementation of ሴራ is consultative and compromise oriented that influenced by the circumstance as the elder see fit.
In their traditional administrative system, Woma or king is the highest of the authority. በአጭሩ እዚህ ሲስተም ወይም ሴራ በሚባለው አድሚኒስትሬቲቭ ሲስተም ውስጥ ወይም በዚህ ባህላዊ አስተዳደር ውስጥ ወማ ወይም ኪንግ ብለን የምንጠራው ትልቅ ስልጣን ያለው ወይም the highest body ነው ወይም ትልቁ ስልጣን እዚህ ሰው ላይ ነው ያለው ማለት ነው። ኦኬ ወማ ሴራ ወማ ሴራ ወማ ሴራ እንግዲህ ኖርማቸው ህጋቸው ነው አጠቃላይ የሚተዳደሩበት ማለት ነው። ወማ ደግሞ የንጉሳቸው የማዕረግ ስም ነው ማለት ነው። ላይክ ለምሳሌ ወላይታ ላይ ካዎ ብለን ስንጠራ እንደነበረ ታስታውሳችሁ በኦሞቲክ ስፒኪንግ ፒፕሎች ላይ ማለት ነው። ከፋ ላይ ደግሞ ታቶ የሚል ነገር እንደተጠቀሙ ነው። እዚህ ጋር ደግሞ ማኦ የሚባል የማዕረግ ስም አለው። ይህ the highest of the authority ወይም ደግሞ ትልቅ ስልጣን ያለው ቦዲ ነው ማለት ነው። The administrative systems of ሀዲያ was called ሴራ። አያችሁ ሀዲያ ላይ ያለው እንግዲህ የአስተዳደር ስርዓቱ ሴራ ተብሎ ነው የሚጠራው። ሀዲያ constitute one of the important Muslim state during 13th to 16th century። ሀዲያ እንግዲህ ሙስሊም ስቴት ነች። ከ13ኛው እስከ 16ኛው መቶ ክፍለ ዘመን ትልቁ ነው የነበረች ስቴት ነች ማለት ነው። ኦኬ in the 16th century the war of Imam Ahmed ibn Ibrahim al-Ghazi and the Oromo population movement transformed the territorial, social, political landscape of ሀዲያ። እንግዲህ በ19ኛው መቶ ክፍለ ዘመን ይነውታል የኢማም መሐመድ ወይም ደግሞ የሱልጣን ዩሱፍ አዳል ጦርነት ነበረ ከክርስቲያን አለን ኪንግደም ከሌሎችም ጋር። የኦሮሞ ፖፑሌሽን ሙቭመንት ነበረ የኦሮሞ ህዝቦች እንቅስቃሴ ማለት ነው። የሀዲያን ቴሪቶሪያል ወይም አጠቃላይ ድንበሯን ማህበራዊ ፖለቲካዊ ላንድስኬፓን ሊቀይረው ችሏል ማለት ነው። During the war of Imam Muhammad, the rulers of Hadia joined the Imam and remained active participants in the empire, unite the Imam's downfall. ኦኬ እዚህ ጋር ተመልከቱ እንግዲህ በኢማም መሐመድ ጦርነት ጊዜ ወይም እሱ በሚመራው ጦርነት ጊዜ የአዳል መሪዎች ኢማምን ምን አሉ ጆይን አደረጉ and remained active participant in the empire until the Imam's downfall። ኢማም መሐመድ እስኪወድቅ ድረስ ከኢማም ጎን ሆነው አክቲቭሊ ወይም በትጋት ሲሳተፉ የነበሩ ተዋጊ ነበሩ ይለናል። During the 17th century, Hadia was confronted with the Christian kingdom. ሶ በ17ኛው መቶ ክፍለ ዘመን እንግዲህ ሀዲያ ከክርስቲያን ኪንግደም ጋራ ተጋፍጣ ነበረ። ለምን ከተባለ በ16ኛው መቶ ክፍለ ዘመን ከኢማም መሐመድ ጋራ አብራ ብራ ነበር ማለት ነው። ኢማም መሐመድ ደግሞ ከክርስቲያን ኪንግደሙ ጋራ ሲፋለም ነበረ። ስለዚህ የኢማም ጓደኛ ስለነበረች ሀዲያ በኋላ ግን ኢማሙ ሲሸነፍ ከክርስቲያን ኪንግደሙ ጋራ ኮንፍሮንት ማድረጓ ወይም መጋጠሙ አልቀረም። The political and social transformation of the 16th and 17th century seems to have led to the traditional administrative system called ሴራ። እንግዲህ በ17ኛው እና በ18ኛው መቶ ክፍለ ዘመን የፖለቲካል እና ሶሻል ትራንስፎርሜሽን ብለን የምንጠራው ባጭሩ የሀዲያ አስተዳደራዊ ስልት ወይም ደግሞ ትራዲሽናል አስተዳደር ሲስተም ወይም ስርዓት ሴራ ተብሎ ይጠራል ማለት ነው። ስለዚህ ሴራ ማለት ሀዲያ የምትተዳደርበት ባህላዊ ህግ ነው። In Hadia, the traditional administrative system leadership positions were all elected officers. በሀዲያ እንግዲህ ትራዲሽናል አድሚኒስትሬቲቭ ሲስተም ውስጥ ያሉ ሊደርሽፖች ወይም ደግሞ አስተዳደሮች ተመርጠው ነው በኢሌክትድ ወይም ደግሞ ኢሌክት ተደርገው የሚያገለግሉ የሚሰሩ ኦፊሰሮች ናቸው ወይም ባለስልጣናት ናቸው ማለት ነው። ስለዚህ ምንም እንኳን ትራዲሽናል ቢሆንም የአድሚኒስትሬቲቭ ሲስተሙ በምርጫ እንደሆነ ያስረዳናል። Among Hadia equivalent to the king's name Adila or ጋራዳ or Adila። እንግዲህ ተመልከቱ among Hadia equivalent to a king is named Adila or Garada. It is reported a term derived from the Arabic word Adil. The king leads the council of elders of their people. እንግዲህ ከንጉሱ ባልተናነሰ ወይም ከንጉሱ ጋር እኩል የሆነ ኢኩቫላንት የሆነ ስም ነው ይህ አዲላ ወይም ደግሞ ጋራዳ ተብሎ የሚጠራው። አዲላ የሚለው እንግዲህ ከአረብ የመጣ ቃል እንደሆነ ይናገራል። የአረቡ ቃል አዲል የሚል ነው። አዲል ወደ ኃይል ድኛ ሲመጣ ደግሞ
አዲላ ተባለ። ሰው ንጉሱ ምን ያደርጋል? ካውንስል ኦፍ ኢልደርስ አሉ ወይም ደግሞ የነዚህ ትልቅ ሰዎች ወይም የሽማግሌዎች ምክር ቤት ማለት ነው። እነሱን ሊድ ያደርጋል ማለት ነው። ኦኬ ፓወር ትራንስፈር ቱክስ ፕሌስ ኢን ሪቹዋል ሴሬሞኒ ኤንድ ኢት ዋዝ ሄሬዲታሪ። እዚህ ጋር እንግዲህ ስልጣንም ሲሸጋገር ወይም ሰክሴሽኑ ሲኖር ማለት ነው ሪቹዋል ሴሬሞኒ ተካሂዶ፣ ሪቹዋል ማለት ሃይማኖታዊ የሆኑ ክብረ በዓላት ተደርገው እንዲሁም በዘር የሚተላለፍም ነው። ያ ማለት አባት ከሆነ ወደ ልጅ ነው የሚተላለፈው እያለን ነው። ኦኬ ኢች ክላን አልሶ ናውን አስ ጊቾ ተብሎ ይጠራል። አድሚኒስተር ኢትሰልፍ ኢንዲፔንደንትሊ ዊዛውት ሪኮግናይዚንግ ኤኒ ሃየር አውቶሪቲስ። እያንዳንዱ ክላን እንግዲህ እዚያ ሀዲያ ውስጥ ያሉ እያንዳንዱ ጎሳዎች ወይም ጊቾ ተብለው የሚጠሩት የሚተዳደሩት ራሳቸውን በራሳቸው ነው። ሰው ራሳቸውን በራሳቸው በሚያስተዳድሩበት ጊዜ ግዴታ ከሃየር አውቶሪቲ ወይም ከትላልቅ ባለስልጣናት ፍቃድ መጠየቅ የለባቸውም። ደግሞ ሪኮግኒሽን እውቅና መጠየቅ አይኖርባቸውም። ኢንዲፔንደንትሊ ዊዛውት ሪኮግናይዚንግ ኤኒ ሃየር አውቶሪቲስ ነው የሚለው። ኦልራይት ደ ክላን ወይም ጊቾ ብለን የምንጠራው ሊደር ኮንቲኒው ቱ ዩዝ ዘ ታይትል ኦፍ ጋራድ ወይም ደግሞ አዲላ ብለን የምንጠራው ማለት ነው። ክላኖችም እንግዲህ ወይም ጊቾ የሚባሉት መሪዎቹ የሚጠቀሙት ማዕረግ ጋራድ ነው። the ጋራድ was not an absolute ruler or a king። እንግዲህ ጋራዶች አብሶሉት የሆኑ ሩለር ወይም ፍጹማዊ የሆኑ መሪዎች አይደሉም። the people appointed him for his leadership quality. he could also be an elected war leader who had the title of ጋታና or አበጋዝ ጋታና ኦር አበጋዝ የሚባል ማድረግ ይሰጠዋል የጦር መሪ ከሆነ ማለት ነው። ስለዚህ እዚህ ጋር ጋራድ ብለን የምንጠራው ወይም ደግሞ የክላኑ መሪ አብሶሊት አይደለም ብለናል። ህዝቦች ናቸው በሊደርሺፕ ኳሊቲ ወይም ደግሞ በአስተዳደራዊ ብቃቱ አይተው የሚሾሙት አፖይንት የሚያደርጉት ይለናል። ስለዚህ ይህ ኢሌክት የተደረገው ሰው ምን ሊሆን ይችላል? he could also be an elected war leader የጦር መሪ ሊሆን ይችላል። ስለዚህ ታይትሉ ጋታና የሚባል ማዕረግ ሊሰጠ ይችላል ወይም ደግሞ አበጋዝ የጦር አበጋዝ ሲባል ሰምታችሁ ልታውቁ ትችላላችሁ። ይህ ፖዚሽን ግን በዘር የሚተላለፍ አይደለም። the position was not hereditary ይለናል። ስለዚህ ሀዲያ ይሄን ይመስላል። ሌላኛው ከምባታ ነው። the Kambata kingdom maintained the traditions of a monarchy from King Ano to King ዲልባቶ። የከምባታ ኪንግደም እንግዲህ ሞናርኪ ሆነ መንግስት ነው የነበረው። ትራዲሽናል የሆነ ሞናርኪ ከማን ጀምሮ? ከአኖ ከኪንግ አኖ እስከ ኪንግ ዲልባቶ ድረስ ማለት ነው። ዲልባቶ all of them were from the ኦዮታ ክላን። ሁሉም እንግዲህ ከምባታ ኪንግደም ውስጥ ያሉ ክላኖች ከየት ነው የመጡት? ከኦዮታ ክላን የመጡ ናቸው ይለናል። ማውንት Mount Hambaricho, an important symbolic significance for the Kambata, becomes a major ritual site and home to the Kambata leaders. Christian churches on the Mount Hambaricho was not destroyed and religious objects were concealed in the cave during the war of Ahmed ibn Ibrahim. እዚህ ጋር ጋይስ ማውንት ሃምባሪቾ ማለት የሃምባሪቾ ተራራ ማለት ነው። ስለዚህ የከምባታዎች መገለጫ ምልክት የሆነ ተራራ ነው። እንግዲህ ዋና ሪቹዋል ሳይት ነው ወይም ደግሞ ሃይማኖታዊ ድርጊቶች የሚፈጸሙበት ቦታ ነው። ከዛ በተጨማሪ ደግሞ የከምባታ ሊደሮች ወይም መሪዎች መገኛ ሆም ነው ማለት ነው። ክርስቲያን ቸርችስ ኦን ማውንት ሃምባሪቾ was not destroyed and religious objects were concealed in cave during the war of Ahmed ibn Ibrahim። እንግዲህ እዚህ አካባቢ የተሰሩ የክርስቲያን ቤተክርስቲያኖች ወይም ቸርቾች ማለት ነው በዚህ ተራራ ላይ ተደብቀው ነበረ። መቼ? በኢማም አህመድ ኢብን ኢብራሂም አልጋዚ ጦርነት ጊዜ ማለት ነው። ስለዚህ concealed ማለት ሂድን መደበቅ፣ ሂድ ማለት መደበቅ፣ ሃይድ ማድረግ ወይም መደበቅ ማለት ነው። ስለዚህ በጦርነቱ ጊዜ የተለያዩ ቅርሶች ምናምን ሃይማኖታዊ ቅርሶች ማለት ነው ወይም ሪሊጂየስ ኦብጀክትስ የምንላቸው ተደብቀው ስለነበረ ጉዳት አልደረሰባቸውም ወይም ዲስትሮይ አልሆኑ። The earliest clans were believed to be 7 in number and
settled on the Mount Hambaricho እንግዲህ የጥንቱ ክላኖችን ስናይ 7 እንደሚደርሱ ይታመናል ማለት ነው። እዚህ ከምባታ ውስጥ ያሉ ክላኖች እነዚህም እንግዲህ ሰትል አድርገው የነበረ ወይም ደግሞ መኖር የጀመሩት እዚሁ ተራራ ላይ ማውንት ሃምባሪቾ ላይ እንደነበረ ያስረዳናል ታሪካችን ማለት ነው። ኦኬ ክርስቲያኒቲ was introduced to Kambata sometimes in the 14th and 15th century እንግዲህ ክርስትና ሃይማኖት ወደ ከምባታ የገባው በ14ኛው እና በ15ኛው ክፍለ ዘመን እንደሆነ ይገመታል ማለት ነው። Before introducing local administration, Kambata was governed by the prominent Christian governor called Hamelmals of the Christian Kingdom. ምን እያለን ነው እዚህ ጋር መሰላችሁ? እንግዲህ ሎካል አድሚኒስትሬሽን እዚህ ወይም አካባቢ አስተዳደር ወይም ደግሞ ከዛው ከከምባታ የወጣ መሪ ከመሾሙ በፊት እዚሁ ከምባታ ላይ ከምባታን ሲያስተዳድር የነበረው የክርስቲያን ገቨርነር ወይም ደግሞ የክርስቲያን አስተዳደር ነበረ። እሱም ሀመልማል ተብሎ የሚጠራ ነው። ከክርስቲያን ኪንግደም የመጣ ነበር ይህ ሀመልማል የሚባለው ማለት ነው። ሶ እዚህ ጋር ስዕሉ እዚህ ጋር እንደምታዩት ሃምባሪቾ ተራራ ይሄ ነው የምታዩት እንግዲህ በጣም ከፍተኛ የሆነ ተራራ ማውንት ሃምባሪቾ ኢርሊ ሶሾ ፖለቲካል ሴንተርስ ኦፍ ከምባታ። እንደምታዩት ይህን ተራራ እያያችሁት ነው አለ። በጣም የሚገርም ተራራ ነው። ከፍታውን የምታዩት ነው እንግዲህ ማውንት ሃምባሪቾ። ሌላው ደግሞ ሀላባ the woman of Halaba came from the Sidia clan ሲዲያ ከሚባል ክላን የመጣ ነው ደግሞ የሀላባን ስቴት ስናይ ማለት ነው። likewise the office of the kings of the Tambaro were from ሞላ ክላን ጠምባሮ ለማለት ነው። እዚህ ጋር ታምባሮ ወይም ጠምባሮ ደግሞ ከሞላ ክላን የመጣ ነው። የሀዲያው ከየት የመጣ ነው? ከሲዲያ ክላን። የጠምባሮ ደግሞ ከሞላ ክላን ወይም ጎሳ የመጣ ነው። the office of the king appeared not hereditary እዚህ ጋር እንግዲህ በዘር የሚተላለፍ አይደለም ስልጣን እዚህ ጋር for example in Sidama power transfer took place in Luwa ceremony once every 8 years እዚህ ጋር ደግሞ ሲዳማ ላይ ስንመጣ ልክ እንደ ገዳ ሲስተም በየ8 ዓመቱ ምናምን የሚካሄድ ሴሬሞኒ አለ ልዋ ሴሬሞኒ ተብሎ የሚጠራው በዛ ጊዜ ፓወር ትራንስፈር ይካሄዳል ወይም የስልጣን ሽግግር ማለት ነው ባጭሩ። The Sidama people compromised several sub-tribes ruled independently by their king, the Woma, actually the supreme judge. ሲዳማ እንግዲህ ሰብትራይቦች አሏት በውስጧ እነዚህ ሰብትራይቦች ኢንዲፔንደንትሊ ራሳቸውን በራሳቸው ኪንግ የሚተዳደሩ ናቸው። የራሳቸው የሆነ ወማ አላቸው። ወማ is the title of the king of ሲዳማ ማለት ነው። ኦኬ ሶ actually supreme judge ነው ወይም ደግሞ ጠቅላይ ዳኛ ማለት እንችላለን ማለት ነው። የወማ ብለን እንጠራለን ወይም ንጉሱ ማለት ነው። ወይም the highest authority ያለው እዚህ ወማ የሚባለው ላይ ነው ማለት ነው። The Woma of the different sub-tribes within the Sidama make up the Woma Songo ማለት እንግዲህ የሲዳማ ሰብትራይቦች አሉ አይደለ? ወይም ደግሞ ጎሳዎች እነሱን የሚያስተዳድሩ የተለያዩ ጎሳዎች ላይ ያሉ መሪዎች ናቸው። ወማ ሰንጎ ብለን የምንጠራቸው the assembly of subtribal kings or judges ማን ነው? ወማ ሰንጎ ማለት the assembly of subtribal kings or judges ማለት ነው። የሚሰበሰቡበት የሚገናኙት ምናምን እንደማለት ነው። የሰብትራይቦች ባጭሩ anyway it is the highest traditional authority ይሄ ወማ ሰንጎ ተብሎ የሚጠራው እንግዲህ መሰብሰቢያ ወይም ስብስብ ልንለው እንችላለን። ሜቢ በምን ትረዱኝ? ጀስት የኦሮሚያ ለምሳሌ ጨፌ የሚባል አለ። ጨፌ ኦሮሚያ ወይም ደግሞ ስብስብ ነው የነሱ ራሱ። ልክ እንደዛ ነው እዚህ ሲዳማ ወማ ሰንጎ የሚባለው ልክ እንደ ጨፌ የሚለውን አንደርስታንድ ማለት ተቻላችሁ ማለት ነው። ኤኒዌይ ኢት ኢዝ ዘ ሃይስት ትራዲሽናል ኦቶሪቲ ነው። በጣም ትልቅ ስልጣን ነው እንግዲህ ወማ ሰንጎ ብለን የምንጠራው። ሌላው ደግሞ ቃበና ተብሎ የሚጠራ ሌላ ስቴት አለ። ቃበና ወር ሩልድ ባይ ዘ ግሩፕ ኦፍ ኢሌክትድ ሊደር በተመረጡ መሪዎች ነው የሚተዳደረው ቃበና ተብሎ የሚጠራው ሌላው ስቴት ማለት ነው። እነዚህ ሊደሮች እንግዲህ ወማ ይባላሉ። ወማ ወይም ደግሞ ኪንግ ማለት ነው። An administrative council compromised 12 judges governing based on the traditional and Islamic law ይህ እንግዲህ ቃበና ተብሎ የሚጠራው በተመረጡ ሊደሮች ነው የሚተዳደረው ብለናል። የአድሚኒስትሬቲቭ ወይም አስተዳደራዊ ምክር ቤቱ 12 ዳኞችን ይዟል ማለት ነው። ኦኬ የሚተዳደረው ባህላዊ እና እስላማዊ በሆነ ህግ ነው ወይም ደግሞ ትራዲሽናል ኤንድ ኢስላሚክ ሎ ብሎ ይጠራዋል። The Woma of Halaba
chaired the council of clan called Ogete and presided over ritual ceremony. Alright. Father's house, Gedio and Konso political process varies from their contemporary Cushitic state. እንግዲህ ሌላው ደግሞ ደቡብ አካባቢ አሁንም ጌዲዮ እና ኮንሶን ስናይ የእሱን ፖለቲካል ፕሮሰስ ስናይ አሁን ላይ ካለ የኩሽቲክ ስቴት የተለየ ነው ማለት ነው። varies from their contemporary ማለት አሁን ላይ ባለው ወቅታዊ ማለት ነው። ከዛ የተለየ ነው ማለት ነው። ስለዚህ ጌዲዮ ላይ ምን አለ? ገዳ ሲስተም የሚባል አለ። ልክ እንደ ኦሮሚያ ገዳ ሲስተም was introduced in ጌዲዮ after the period of አኩማኖይ ከሚባለው ፔሪድ በፊት ጌዲዮ ላይ ገዳ ሲስተም ገብቶ ነበር። It was an era when women succeed one another in a dynastic rule. ይህ አኩማኖይ ተብሎ የሚጠራው እንግዲህ ፔሪድ ነው ወይም ኢራ ነው። ሴቶቹ ማስተዳደር የቻሉበት ጊዜ እንደነበር ይነግረናል። It was reported to have been dictatorial ወይም ደግሞ ዲክታቶሪያል ማለት ፈላጭ ቆራጭ የነበረ አስተዳደርም እንደነበር ይነገራል። The Gedio Geda system comprised 9-member council called Yea. I don't know how to pronounce this. Yea ብለን እናንብበው። ስለዚህ የጌዲዮ ገዳ ሲስተም በውስጡ 9 የሚደርሱ ሜምበሮችን አባላትን የያዘ ካውንስል ወይም ምክር ቤት አለ። ይህ ምክር ቤት ያያ ብለህ እንጠራዋለን። ያያ ወይም something like that. YIEA. Okay. Alright. The Gada system announced power distribution and introduced egalitarian democratic value. ስለዚህ ጌዲዮ ላይ ያለው እንግዲህ ገዳ ሲስተም announced power distribution and introduced egalitarian and democratic value. egalitarian ማለት በሰዎች እኩልነት የሚያምን ማለት ነው፣ ወይም ደግሞ በሰው መብት ወይም እኩልነት የሚያምን አስተዳደር ማለት ነው፣ ወይም ዲሞክራቲክ የሆነ ቫልዩ እንዳለው ይነግረናል። the Gada system transferred power once every 8 year በየ8 ዓመቱ ልክ እንደ ገዳ ሲስተም ኦፍ ኦሮሞ ማለት ነው። among ኮንሶ 9 clan leaders Pokwala Tuma possessed administrative and judicial authorities. Okay, among Konso 9 clan leader Pokwala Tuma possessed administrative and judicial authorities. እዚህ ጋር ደግሞ የኮንሶን ነው። by the way እዚህ ጋር እንደ መረዳት ያለባችሁ ነገር ድብልቅልቅ ያለ ነው። ስለ ጌዲዮ እያወራን ኮንሶ ውስጥ ሊገባ ይችላል። ስለ ኮንሶ እያወራን ሌላ ሪጅን ሊገባ ይችላል። ሀላባ ሊገባ ይችላል። ኦኬ፣ ጠንባሮ ውስጥ ሊገባ ይችላል። ስለዚህ you have to identify መለየት መቻል ይኖርባችኋል። ስለዚህ እዚህ ጋር ኮንሶ 9 ክላኖች አሉት ይለናል። ኮንሶ የሚባለው ማለት ነው። እነዚህ 9 ክላን ሊደሮች ወይም መሪዎች ፖኳላ ቱማ ተብለው ይጠራሉ። ፖኳላ ቱማ one prominent unifying features of these groups were their economies. እንግዲህ በጣም ወሳኙ ነገር እዚህ ጋር እንግዲህ ኢኮኖሚያቸው ነው ይለናል። they were farmers belonging to insect cultivating complex and cattle herders. እነዚህ ኮንሶዎች እንግዲህ እንሰትን በማርባት እንስሳቶችን በማርባት ስፔሻሊ የቀንድ ከብቶችን በማርባት ይታወቃሉ ይላል። እንሰት was crucial stable for almost all of them except the Konso due to their environment. እዘጋ ስታብል ማለት እንግዲህ ሜን ክሮፕ ማለት ነው፣ ወይም ደግሞ ዋና ሰብል ብለን ልንጠራው እንችላለን። ስለዚህ የኮንሶዎች ዋና የኢኮኖሚ አክቲቪቲያቸው እንግዲህ እንሰት ነው። እንሰት ካልቸር ኮምፕሌክስ እንለዋለን እና ካትል ሃርደርስ ነው። እንሰት እንግዲህ በጣም ክሩሻል የሚባል ሰብል እንደሆነ ይነገራል ማለት ነው በዛ ኤንቫይሮንመንት። ኤክሴፕት ኮንሶ ይለዋል። ስለ ኮንሶ እያወራን ኤክሴፕት ኮንሶ ሲል ምን ማለት ነው? እንግዲህ ኮንሶ በዋናነት ዋናው ስሙ ኮንሶ ይባል እንጂ በኮንሶ ውስጥ ሌሎች 8 ክላኖች አሉ ማለት ነው። እዚህ ጋር አይታችሁ ከሆነ ኮንሶስ 9 ክላን ይላል አይደለ? እነዚህም ማን ተብሎ ይጠራሉ በአንድ ላይ? ፖኳላ ቱማ። ኦኬ። ስለዚህ
ኮንሶ አንዱ ይሁን። ከዛ በስሩ ደግሞ ሌሎች 8 አሉ። አጠቃላይ 9 ነው ያለን አይደል? ከነሱ መካከል ከኮንሶ ውጪ ሌሎቹ እንሰትና እንስሳት እርባታ ላይ ይሰማራሉ። ኮንሶ ግን ተራራማ ቦታ ስለሆነ ስለማይመች ኢንቫይሮመንቱ እንሰትን አያረቡም። ከዛ ይልቅ ፎከስ የሚያደርጉት የት ላይ ነው አለ? ሴሪያል ጥራጥሬዎችን ማምረት ላይ ማለት ነው። they have grain the most important of which ሰርገም and millet ይለናል። ስለዚህ ማሽላና ዘንጋዳ ብለን የምንጠራው ሰብል በከፍተኛ ሁኔታ እዚህ ኮንሶ ላይ ይመረታል ማለት ነው። ኦልራይት the region receives low and erratic rainfall making thus crops ideal for such an environment። እንግዲህ እዚህ አካባቢ ላይ ዝቅተኛ የሆነ ዝናብ ነው የሚኖረው። the region receives low and erratic rainfall making thus crops ideal for such an environment. Konso has also developed an intensive agricultural systems with time. They have traced their hillside with stone. This technological achievement was given sustainability to Konso's agriculture. በአጭሩ እዚህ ጋር እንግዲህ ዝቅተኛ የሆነ ዝናብ ነው የሚጥለው ግን ቢሆንም ጥሩ የሆነ ክሮፕን ያመርታሉ ማለት ነው። ኮንሶዎች ሌላ የሚታወቁበት እንግዲህ አግሪካልቸር ሲስተማቸውን ለማሳደግ ሲሉ የተራራማ ቦታን ትሬስ ወይም ደግሞ ክትር እርከን ብለን የምንጠራው በድንጋይ ይክቡ ነበር፣ አፈሩ እንዳይሸረሸር ለምነቱን እንዳያጣ ማለት ነው። ኦኬ ይሄ ደግሞ የኮንሶን አግሪካልቸር ሰስቴኔቢሊቲው ወይም ደግሞ ቀጣይነት እንዲኖረው ለማድረግ ችለዋል ማለት ነው። ኦልራይት ኢንሰት ኢዱሊስ ኢዝ ሜን cultivated by different ethnic groups west of the Rift Valley except Sidama, the Gedio and the Amaro area east of the Rift Valley። እንሰት እንግዲህ ብዙ ቦታዎች ላይ በሰፊው ይመረታል ማለት ነው፣ የተለያዩ ኤትኒክ ግሩፖች ላይ ማለት ነው። ኦኬ ስፔሻሊ በዌስተርን ሪፍት ቫሊ ማለት ነው። ከማን በስተቀር ይላል? ኤክሴፕት ሲዳማ፣ ጌዲዮ ኤንድ አማሮ ኤሪያ ኢስት ኦፍ ዘ ሪፍት ቫሊ። ከስምጥ ሸለቆ በስተ ምስራቅ በኩል ያሉት እንደ ሲዳማ፣ ጌዲዮ እና አማሮ ብቻ ናቸው የማያመርቱት እንጂ ሌሎች በሰፊ ያመርታሉ። ያ ማለት እንሰት ጌዲዮ ላይ፣ ሲዳማ ላይ፣ አማሮ ላይ አይበቅልም ማለት አይደለም። እንኳን አይደለም ደቡብ ላይ ሰሜኑ ላይ እኮ አለ እንሰትን፣ ግን ቅጠሉን ለዳቦ መድፊያነት ከመጠቀም በስተቀር ሌላ ጥቅም አይውልም። ነገር ግን ዌስት ኦፍ ሪፍት ቫሊ ላይ ያሉት ግን በዋናነት ለምግብነት የሚጠቀሙት እሱን ነው። ያ ስላችሁ ጌዲዮ ላይ ለምሳሌ ቆጮ አይበላም ማለት አለ። ቆጮ ማለት ከእንሰት የሚዘጋጅ ምግብ ነው። ስለዚህ እንሰት እስካለ ድረስ ቆጮ አለ ማለት ነው። The እንሰት plant provide a large amount of carbohydrate, which means that the whole family gets its daily requirement for a few plants. The እንሰት cultivation made the highest density of the population possibility. ስለዚህ እንሰት ከፍተኛ የሚባል ካርቦሃይድሬት የምግብ ዘርፍ ስላለው ቤተሰባቸውን ለመቀለብ ወይም ደግሞ ለምግብነት በከፍተኛ ሁኔታ እንደሚጠቀሙት ለመግለጽ ነው እዚህ ጋር ያስቀመጠው። The እንሰት can be stored for a month, allowing planned storage. This date through has to be supplemented by products from animal husbandry. In this way, እንሰት cultivation and the cattle breeding complement each other. እዚህ ጋር እንግዲህ እንሰት ለረጅም ጊዜ ለወራት ያክል ተዘፍዝፎ መቀመጥ ይችላል ወይም ደግሞ ታሽጎ መቀመጥ ይችላል ሳይበላሽ ማለት ነው። ስለዚህ ወሳኝ የምግብ ዘርፍ እንደሆነ ለመጥቀስ ነው። ስለ እንሰት ነው የሚያወራው። እንግዲህ በቃ ባጭሩ ይሄንን አጠር እናድርገው። እንሰት ብዙ ጊዜ በሳውዝ ዌስተርን ኤንድ ዌስት ፓርት ኦፍ አወር ካንትሪ ስታፕል ክሮፕ ነው ወይም ደግሞ ወሳኝ የሆነ አዝመራ ሰብል ነው ብለን ልንጠራው እንችላለን። ቢኮዝ ለምግብነት ስለሚጠቀሙት ማለት ነው። ኢቨን ማርኬት ላይ ራሱ በከፍተኛ ሁኔታ ይሸጣል። በፕላስቲክ ነገር ወይም በፌስታል ነገር እየታሸገ ምናምን ይሸጣል ማለት ነው። እዚህ ጋር እንደምታዩት እንሰት ይሄ ነው። እዚህ ጋር ደግሞ ፓርቶቹ ናቸው እዚህ ጋር ኦኬ። ሌላው ደግሞ ጉራጌ ላይ እንግባ እስቲ። ጉራጌ are not Cushitic language speaking population. Their culture has been strongly influenced by the Cushitic speaking population. እዚህ ጋር እንግዲህ ጉራጌዎች ደቡብ ውስጥ ከሚኖሩ ከኩሽቲክ እና ኦሞቲክ ተናጋሪዎች ውስጥ አይመደቡም። ደቡባዊ የኢትዮጵያ ክፍል የኩሽ እና የኦሞቲክ ቋንቋ ተናጋሪዎች ናቸው። እንደ አጋጣሚ ሆኖ ግን ጉራጌዎች የዚህ ቋንቋ ተናጋሪ አይደሉም፣ ሰማዊ ናቸው ወይም ሴሜቲክ ናቸው። ግን
በኩሽ ቋንቋ ተናጋሪ ህዝቦች ኢንፍሉዌንስ ተደርገዋል። they are also parts of what has been called እንሰት ካልቸር ኮምፕሌክስ ወይም ደግሞ የእንሰት ባህል ያለበት ወይም የእንሰትን የማርባት ባህል ወይም እንሰትን የመዝራት የመትከል የማራባት ባህል ያለበት ማህበረሰብ እንዲሆኑ አስችሏቸዋል። ቢኮዝ የኩሽቲክ ስፒኪንግ ፖፑሌሽን ኢንፍሉዌንስ ስላላቸው ማለት ነው። the Gurage chiefdom were concentrated in the area of West Lake of Dambal and diocese of the Dawar. okay ዳውሮና ዳዋሮ ይለያያል ብያቸዋለሁ ከዚህ ቀደም ዳዋሮና ዳውሮ the Gurage were mentioned in written sources for the first time in the 14th century እንግዲህ በክርስቲያን ኪንግደም ታሪክ ውስጥ ነው እንግዲህ ሪተን ሆኖ ሊገኝ የሚችለው እንደነገርኳችሁ የጽሁፍ ቋንቋ ያለው የክርስቲያን ኪንግደም ስለነበረ ማለት ነው። ኦኬ ጉራጌ ቺፍደም ምንድነው? oral tradition suggested that they were the descendant of the Christian settled from ጉራ ኤርትራ እንግዲህ ታሪክ እንደሚዋራው ከሆነ ጉራጌዎቹ ከየት ነው የመጡ ተብሎ ይታመናል መሰላችሁ? ጉራ ተብሎ ከሚጠራው የክርስቲያን ሳትለር ወይም ደግሞ መጤዎች ከኤርትራ የመጡ ማለት ነው እንደሆነ ይነገራል። ስለዚህ ነሰንስ ጉራጌዎች ኤርትራውያን ናቸው እንደማለት ነው። ወይም ደግሞ ከኤርትራ ጉራ ከሚባል ክላን የመጡ እንደሆኑ ይነገራል። they were led by a man called አዝማች ስብሃት ተብሎ በሚጠራ ሰው ይመሩ ነበረ ማለት ነው። the Gurage has been influenced culturally by the medieval Islamic and Christian Semitic culture ስለዚህ ጉራጌዎች በከፍተኛ ሁኔታ ኢንፍሉዌንስ የተደረጉት በክርስቲያንም በእስላምም የሴሜቲክ ካልቸር ነው። እንግዲህ እስልምና ከሳውዲ አረቢያ ነው በዋናነት የመጣው። ሳውዲ አረቢያ ወይም ደግሞ አረብ ደግሞ አረብኛ ሴሜቲክ ነው። አማርኛ ሴሜቲክ ነው። ጉራጌኛ ሴሜቲክ ነው። ወይም ደግሞ ክርስቲያኖች ሞስት ኦፍ ዘ ታይም ሰሜኑ ማህበረሰብ ነው። ትግሬ፣ ኤርትራ፣ አማራ ተብሎ የሚጠራው እነዚህ ትግረኛ፣ አማርኛ ምናምን ሴም ናቸው። የሴም ቋንቋ ናቸው አረብኛን ጨምሮ። ስለዚህ በእነዚህ ኢንፍሉዌንስ እንደተደረጉ ይነግረናል። the Gurage practice agriculture እንሰት is their main staple crop ኦኬ ልክ እንደ ሌሎቹ ደቡባዊ ክፍሎች ጉራጌም እንሰትን በማርባት በጣም ታዋቂ ነው ማለት ነው። alright its local chief used the title of አዝማች አበጋዝ or ንጉስ አካባቢ መሪያቸው እንግዲህ አዝማች የሚባል ማዕረግ አለው ወይም አበጋዝ ተብሎ ይጠራል። ወይም ደግሞ ልክ እንደ ሰሜኑ ንጉስ የሚባል ማዕረግ ሊኖረው ይችላል። the basic unit of socio-political organization was the clan assembly. local power is vested in lineage. thus the descendant groups display corporate right, obligation and influence እያለ ይቀጥላል። አጠቃላይ እንግዲህ ስለ ጉራጌም ልክ እንደሌላው እንደ ደቡባዊ የተለያዩ ስቴቶች የራሱ የሆነ ማንነት ያለው የራሱ የሆነ አስተዳደራዊ ሂደት ያለው የስልጣን ተዋረድ ያለው ምናምን እንደሆነ ነው የሚነግረን። in contrast the religious and ritual system is highly centralized. ritual officials sanctions of the authority of the political elders ምን ማለት ነው? እዚህ ጋር እንግዲህ ሲስተሙ ሪቹዋል ሲስተም ወይም ሪሊጂየስ ሲስተሙ ሃይማኖታዊ ስርዓቱ እንግዲህ ሃይሊ ሴንትራላይዝድ የሆነ ነው። ሴንትራላይዝድ ማለት አንድ ቦታ ላይ ሆኖ ሙሉን ማስተዳደር የሚችል ማለት ነው፣ ማዘዝ የሚችል ማለት ነው። ስለዚህ እነዚህ ሪቹዋል ኦፊሻሎች ወይም ደግሞ የሃይማኖት መሪዎች ፖለቲካል ሊደሮች ወይም ኤልደሮች ላይ ወይም ደግሞ አስተዳደሩ ዘርፍ ያሉትን ሳንክሽን ነው ሳንክሽን ማዕቀብ ይመጣል አቅሙም እንዳላቸው ይነግረናል። elected officials exercise political, social and legal power. የተመረጡ ኦፊሻሎች ባለስልጣናቶች አሉ። እነዚህ ባለስልጣናቶች የፖለቲካን በሉት የማህበራዊ እንዲሁም ህጋዊ ስልጣን አላቸው። this distributed land administrated justice and organized social events like a funeral. okay this was called the Yajoka Sera among the ሰባት ቤት ያጆካ ሴራ የሚባል ከዚህ ቀደም ስለ ኮንፍሊክት ሪዞሉሽን ሜቢ ስትማሩ የምታስታውሱ ከሆነ የጉራጌ ዋና ባህል ነው። ሰባት ቤት ተብሎ የሚጠራ አለ እና ደግሞ ኪስታኔ ተብሎ የሚጠራ አለ ማለት ነው። ሁለት ዋና ነው ያለው። ስለዚህ while among the Kistani it was known as የጎርዳና ሴራ የኪስታኔው ነው።
የአጆካ ሴራ ተብሎ የሚጠራው ደግሞ 7 ቤት የሚባለው። ስለዚህ ሁለት ዘርፍ ነው ያለው ጉራጌ ላይ፣ ሁለት ክፍል 7 ቤት እና ኪስታኔ ተብሎ የሚጠራው ማለት ነው። ስለዚህ this distributed land administrated justice and organized social events like ፌነራል ማለት እንደ ቀብር ምናምን ፕሮግራሞች ኢቭን ጋብቻ፣ ሰርግ ምናምን ሊሆን ይችላል። እንደዛ ነገሮችን ኦርጋናይዝ ማድረግ ማደራጀት ምናምን ነው ስራቸው ማለት ነው። እነማን? የአጆካ ሴራ እና የጎርዳና ሴራ ተብሎ የሚጠራው ማህበር ማለት እንችላለን። ሶ ጋይስ እንግዲህ ይህን ይመስል ነበረ። በቀጣይ ደግሞ ዌስተርን ስቴቶችን የምናይ ይሆናል። እስካሁን ያየነው እንግዲህ ሳውዘርን ስቴቶች ነው። ሳውዘርን ስቴቶች እንግዲህ ስለ ወላይታ አይተናል፣ ስለ ካፋ አይተናል፣ ስለ የማውት፣ ስለ ሲዳማ፣ ስለ ጉራጌ በርካታ ስቴቶች አሉ። በተቻለ መጠን ለማየት ሞክረናል። አሁን ደግሞ በቀጣይ ክፍል በክፍል 4 ማለት ነው ዌስተርን ስቴትስ ምዕራባዊ ስቴቶች እነማን ናቸው የምናይ ይሆናል። መልካም ጊዜ